ኑሐሚን በክፍል 51 እንግዲህ ወይዘሮ ዝናሽ ምኑን ትቼ ምኑን ነው ማነሳው እያለች የተጨነቀች ነው ማለት ነው። በዚህ ኑሐሚን አለች፣ በዚህ ደግሞ አምራን አለች። ቆየ ሁሉ ነገር ምን አድርጌ ነው ፈጣሪ ወይ እኔ እንኳን ለሰዎች ክፉ አላስብም እያለች እየተጨነቀች ትገኛለች ማለት ነው። ዳግምም እንግዲህ በመሀል መጥቶ እኔ የምለው ነጠና ነገር ላቀብለሽ እንዴ ሲላትኝ፣ እንዴ ነጠና ደግሞ ምን ያደርግልኛል ስትለው፣ አይ ጸሎት ላይ ከሆንሽ ብዬ እኮ ነው። ነጠላ ብቻ እኮ ነው የቀረሽ፣ እስኪ ንገሪኝ ምንድን ነው ያስጨንቀሽ አላት። እሷ ምንስ ቢያስጨንቀኝ አንተ ምን አገባ ስትለው፣ እንዴ ምንም ቢሆን እኮ አመጣሽ የወለድሽኝ እናቴ ነሽ፣ ለምን አልጨነቅም። እሷም ደንገጥ ብላ ዳግም ሌክን ውስጥ እንዳለ እረስታው ነው ለነገሩ እንደዚህ በአደባባይ ሚስጥር። እሷም እንግዲህ በየሜዳው ሚስጥሬን እያወራ ነው እንደዚህ ችግር ውስጥ እየጣልከኝ ስትለው፣ አልገባኝም የምን ሚስጥር ነው ሲላትኝ፣ ለነገሩን የጥላቴ መስጠፋኝ ያች ኑሐሚን ናትኝ ጠላቴ ለእሷን የነገርካት እያለችው ነበረ። ዳግምም አይ በፍጹም ኑሐሚን ምንም አትናገርም፣ ያውም እስከ ዛሬ ድረስ ደብቃ የከረመችውን ሚስጥር አሁን ለምብላ ትናገራለች፣ እሷ በፍጹም አታደርገውም እያላት ነበረ ማለት ነው ለወይዘሮ ዝናሽ። ወይዘሮ ዝናሽም ደንገጥ ብላ እንዴ ዳግም አንተ ነህ እንዴ ታዲያ የነገርካት እያለችው ነበረ። አረ በፍጹም እኔ አይደለሁም። ሲቀጥል ይች ልጅ አሁን እማልወዳት ምራቴን በአንተ ምክንያት ወደ እኔ ቤት ልትመጣ ነው፣ ይሄ ሁሉ የሆነው በአንተ ምክንያት ነው እያለችው ነበረ ዳግም ነው። ዳግምም እንግዲህ አይኔ አይመለከተኝም እንግዲህ እንደዛ የሚለው ኑሐሚን እንድትናገርበት አይፈልግም ማለት ነው ስለሚወዳትኝ። በቃ አንቺ ነገሮችን በኑሐሚን ካላሰበብ አልሻ አይሆንልሽም ማለት ነው ሲላትኝ፣ እና ታዲያ ኑሐሚን ለአምራን ካልነገረቻት ማን ሊነግራት ይችላል ስትለው ማለት ነው፣ አላቅም ለነገሩ እንደዚህ ያቀበጣት ናሆም ነው እሷ ምን ታርግ እያለ ነበረ ማለት ነው። እኔ የራስሽ ተወጪው እንደምን ብለሽ ተወጪው፣ እኔ አይመለከተኝም። እኔ የሚያስጨንቀኝ የአባቴ በፖሊሶች መፈለግ ነው። የእያንዳንዳችን ችግር ይለያያል እንጂ ሁላችንም የራሳችን ጭንቀት አለብን። ስለዚህ የራስሽ ተወጪው ብሎ ትቷት ሂዷል ማለት ነው። እንግዲህ ወይዘሮ ዝናሽን ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባሁትን እያለች የተጨነቀች እያለ አምራን ደውላላታለች ማለት ነው። ስደውላት ጭራቅ ደግሞ ደወለችኝ ብላ አንስታ ሄሎ ስትላት፣ ሄሎ የኔ ውድ ምራት አማት እንዴት ነሽልኝ ስትላት፣ ደግሞ ምን ፈለግሽ ስትላት፣ እንዴ ምን ፈለግሽ ይባላል እንዴ ከእንግዲህ በኋላ እኮ ከልጅ ጋር ተዛምደናል፣ ስለዚህ በቅርብሽ ልሆን እንችላለሁ ከእንግዲህ በኋላ ምን ፈለግሽ ለምን ትይኛለሽ እያለቻት ነበረ ማለት ነው። ከአንቺ ጋር እንግዲህ ከዝምድና ውጭ ምን ልፈልግ እችላለሁ እያለች ነግራታለች ማለት ነው። አምራን እሷን ለማናደድ ነው እየሞከረች ያለችው። እባክሽን አምራን አሁን ወደ ጉዳዮች ትገቢ ስትላትኝ፣ እሺ በቃ ዛሬ ማታ እንግዲህ ሻንጣዬን ይዤ ወደ ቤት እመጣለሁኝ ስትላትኝ፣ እንዴት እንደዚህ ሆነን ዛሬ ማታ መሆን የለበትም በውሉ አንቺስ እንደዚህ ብለሽ ወደ ቤት መምጣቱ ጥሩ ነው ወይ? ማለት ተሞሽረሽ ብትመጪ ይሻልሻል፣ ላንቺ ራሱ ጥሩ አይደለም ስትላትኝ፣ ግድ የለሽም ላንቺ እንግዲህ ግርግር ምናምን እንደማትወጂ ናሆም ነግሮኛል። ስለዚህ ትንሽዬ የራት ግብዣ አድርጊልኝና ሻንጣዬን ይዤ ለምን ይዤ አልመጣም ስትላትኝ፣ እንዴ ቆይ ምን ነው አንቺ ልጅ እዚህ ቤት ለመግባት በጣም ነው እንዴ ቸኮልሽው እያለቻት ነበረ ማለት ነው። እሷም እንግዲህ እኔ ዝናሽ ነኝ ላንቺ እራት የማዘጋጀው ስትላት፣ አዎ ከእንግዲህ በኋላ መስራት ስለማይቀር ከዛ ላይ ጀምረሽ ተለማመጁ ብዬ ነው ስትላት፣ እሷም እንዴ በቃ ይሄን ነገር ተጠቅመሽ ገረድሽ ልታደርጊ ነው ማለት ነው ምስጢሬን ተጠቅመሽ ስትላትኝ፣ አይ እንደዛ አይደለም ከእንግዲህ በኋላ አብረን ስለምንኖር ለእኔ መስራትሽ አይቀርም ብዬ ነው። እሷም እንግዲህ ናሆምን ከሰጠውሽ አይበቃም ወይ ስትላትኝ፣ አይ ያንንም ያህል ምስጢር በዚህ ብቻ ማለቅ የለበትም። ስለዚህ ዛሬውኑ ሻንጣዬን ይዤ እመጣለሁ እያለቻት ነበር። ታውቂያለሽ ከዚህ በፊት አንቺን መጥላቴ ልክ ነኝ፣ እንደዚህ መጥፎ ሰው ነሽ እያለቻት ነበር። አይ አሁን እንደዚህ መግለጽ የለብሽም፣ አብረን ስንሆን ጥላቻሽን ትገልጽልኛለሽ እያለቻት ነበረ ማለት ነው። ወይዘሮ ዝናሽን በጣም እየተናደደች እንግዲህ ቆይ እንደዚህ መቸኮል ለምን አስፈለገ ስትላትኝ፣ አምራንም አረ ቀለበት ካደረግን በኋላ መቆየት ለምን ያስፈልጋል? ስለዚህ ዛሬውኑ መምጣት አለብን። አንቺም ደህና ልብስ ለብሰሽ ላቶ ላይኩንም ንገሪው፣ ሰርፕራይዝ አለ ዛሬ አምራን ትመጣለች ብለሽ ንገሪው እያለቻት ነበረ። እባክሽን አምራን ትንሽ ጊዜ ስጭኝ፣ በቃ ቢያንስ ትንሽ እንድንዘጋጅ፣ እንደዚህ ብሎ ላንቺም በጓዳ መግባቱ ጥሩ አይደለም።
ስለዚህ ትንሽ ጊዜ ስጭኝ ስትላት አይ ለአንቺ ጊዜ መስጠትማ የሆነ ተንኮል፣ ለአንቺ ጊዜ መስጠት አንገት ላይ እባብ እንደመጠምጠም ነው እያለቻት ነበረ ለወይዘሮ ዝናሽ ማለት ነው። ወይዘሮ ዝናሽም እንግዲህ እሺ ብላ ተስማምታለች። ምንም አማራጭ የላትም። ሚስጥሯ እንዲደበቅላት ያላት አማራጭ እንግዲህ አምራንን ምራት አድርጋ መቀበል ነው ምንም ብትጥላትኝ። እንግዲህ ወይዘሮ ዝናሽም ስልኩን ከዘጋችው በኋላ ይቺ የተረገመች ምን አለ ትንሽ ጊዜ ብትሰጠኝ፣ እንኳን ትንሽ ጊዜ እኮ ብትሰጠኝ ጉዷን ነበር ማፍለው እያለች ነበረ ማለት ነው። ግን እሷ ምንም አይነት ጊዜ አልሰጠቻትም። ኑሐሚን ደግሞ ወደ ዳግም ቢሮ ገብታ ማለት ነው። እንዴ ምንድን ነው ደግሞ ማርፈድሽ ሳይቀር አኩርፈሻን ሲላትም፣ እንዴ አኩርፍ ያለው እንዴ አልታወቀኝም ነበረ ስትለው፣ እሱም እንግዲህ እንዴ ምን ተፈጥሮ ነው ሲላትኝ፣ በሌሊት አባቴን ከኤርፖርት ሸኝቼ መምጣቴ ነው። በእርግጥ ለተሻለ ሕክምና መሄዱን ባቅም ከሱ መለየቴ በጣም አስፈርቶኛል። ዳግምም አይዞሽ በቃ ሲላትኝ፣ እሷም አባቴ ወደ እኔ ሲመጣ በእግሩ የሚሄድ ጤነኛ ሰው ነበረ። አሁን ግን እድሜ ላቶ ለይኩን የተሻለ ሕክምና አግኝቶ ይመለሳል ስትለው፣ አዎ የአባት ፍቅር ሁለታችንም አይተናል። ግን ልዩነቱ ደግሞ ያንቺ አባት ድሮ ሲመጣ የኔ አባት ደግሞ በፖሊሶች እየተፈለገ ነው እያለ እየነገራት ነበረ። ዳግም በቃ አሁን አንተ ደግሞ በተራ ልታኮርፍ ነው እንዴ? እረ ስንቀይር ስትለው፣ እሺ በቃ ወደ ራሳችን እንመለስ። ግን ዛሬማ እየደውላልሽ ነበር እንዴ? አዎ ደውላልኝ ነበር እኮ ምስጢሬን ለአምራን ተናገርሽ እያለች ነበረ ስትለው ማለት ነው። ዳግምም አዎ እንደዛ እያለች ነበር። አንቺ መቼስ አታደርጊውም፣ ግን ማን እንደነገራት አላቅም። አይ ዳግም እኔ እኮ አንተ ምናልባት ስታወራ በድንገት ተናግረ እንደሆነ እያልኩ ነበረ ስትለው፣ እሱ መራ ሲጀመር ያችን ልጅ እኔ በጣም ነው የምጠላት፣ መች አውርተን ነው ለእሷ መነግራትኝ። እሷም እንግዲህ ከሶስታችን ውጭ እኮ የሚስጥር የሚያውቅ ሰው የለም ሲላት፣ እኔ ማላቅም እንግዲህ ብቻ እሷ ምን የሚያናድደኝ ያች ልጅ በዚች ሚስጥር ምክንያት ወደዛ ቤት መግባቷ ነው ሲል፣ ምን ጭራሽ ወይዘሮ ዝናሽን ጨክና እዛ ቤት ልታስገባት ነው? አዎ እንግዲህ ምን አማራጭ አላትኝ? ጋሽ የእሷ ልጅ መሆኔን ከሰማ ደህና አይሆንም። እኔ ራሱ ዝም ያልኩት ለሱ ብዬ ነው እያለ ነበረ ማለት ነው። ኑሐሚንም እንዴ ምን ሁነሃን? ሲጀመር የእናቴ ምስጢር መናገር የለብህም። አቶ ለይኩን ደግሞ በጣም ጥሩ ሰው ነው ብታየው። አባቴን ስንሸኝ እኮ ከኔ ይልቅ የእሱን ባነው እንደ ጎርፍ ሲሄድ የነበረው እያለችው ነበረ። አዎ አቶ ለይኩን በጣም መልካም ሰው ነው። ወይዘሮ ዝናሽን እማዬ ብዬ ከምጠራ አቶ ለይኩንን አባዬ ብዬ ብጠራ ይቀለኛል። ኑሐሚንም ከሀብቱና ከንብረቱ ብታጎልብህ ከፍቅሩ ግን ያጎደለችብህ አይመስለኝም ስትለው፣ አዎ ለናሆም ለኔ የሚሰጠን ነገር የተለያየ ነው። እኔ ግን በፊት ከቤት ስመጣ ለኔም ለናሆም እኩል እይታ እንደሚኖረን ነበር የማስበው። ከድርጅቱም እኩል ስልጣን የሚሰጠን ይመስለኝ ነበረ፣ ግን እንደዛ አይደለም እያለ ለኑሐሚን የነገራት ነበር። ኑሐሚንም በቃ ከዚህ ርዕስ እንውጣ ብላ፣ ለምንድን ነው የምትሸሽኝ? እኔ እኮልሻለሁኝ ሲላት፣ እኔ አንተን እየሸሸው አይደለም ፍቅርህን ነው እየሸሸው ያለሁትኝ። ለምን ማታ ስደውልሽ አላነሳሽም? ሲቀጥል ቴክስትን ጽፌልሽ ነበረ ሲላት፣ ቴክስትንም አይቼዋለሁ አልመልስም። ከእንግዲህ በኋላ ሲጀመር ስልክም ቴክስትም አልመልስም እያለችው ነበረ። መልሳ አይ እኔ እየቀለድኩ ነው የአባዬን ልብስ እያዘጋጀው ስለነበረ ነው። በቃ አሁን ለማንኛውም መሄድ አለብኝ ስትለው፣ ቆይ ለምን ማታ እራት አልጋብዝሽም አባትሽ ስለሌለ ስላት፣ እና ገና ለገና አባቴ የለም ብዬ ውጭ አምሽቼ ልገባ ነው ወደ ቤት። ቤተሰብ እንዳለኝ አትርሳ። አውቃለሁ ቤተሰብ እንዳለች፣ ግን ያው የምታደርገው ነገር ከሌለ ብዬ ነው እያላት ነበረ ማለት ነው። እሷም እንግዲህ ጥላው ሄዳለች ማለት ነው። ዳግምም እኔማ ልቤ ደስ የሚለው አንቺን ሲያስብ ነው፣ ግን ምን ማድረግ እችላለሁ? ያንቺ ልብ ያለው ሌላ ሰው ጋር ነው፣ ያውም ከቅርቤ ከምለው ሰው ጋር እያለ ነበረ። እንግዲህ ኑሐሚን የምታፈቅረው ናሆምን ነው ማለት ነው። ናሆም ደግሞ አምራንን ነው የሚወደው። አምራን ግን ለገንዘብ ብላ ነው ናሆምን የቀረበችው እንጂ አታፈቅረውም። ኑሐሚን ግን ታፈቅረዋለች። ዳግም ደግሞ ኑሐሚንን ያፈቅራታል፣ እሷ ግን አታፈቅረውም ማለት ነው። ግን በአንድ ላይ ይሰራሉ። ወይዘሮ ዝናሽም እንግዲህ አዝና ተክዛ ተቀምጣ ያለ አቶ ለይኩን መጥቶ፣ ቆይች ልጅ በራሷ ነው ከቤት ከፍታ የወጣችው ወይስ አንቺ ከፍተሽላት ነው ስላት፣ አይ እኔ ነኝ የከፈትኩላትኝ። ለይኩን በቃ ተዋት፣ ልጅቱ እንግዲህ እኮ ትልቅ ልጅ ናትኝ፣ ስለዚህ ተዋትኝ ስትለው፣ እንዴ እንደዚህ መሆን የለበትም እሷን ሲጀመር እያወቅሻትኝ እንዴት እንደዚህ ታደርጊያለሽ ሲላትኝ፣
እባክህን ተው፣ አሁን ብዙ የሚያስጨንቅ አንተ ያልሰማው ነገር አለ ስትል ምንድን ነው ያልሰማውን ነገር ሲላትኝ ምራት ተብያዋ ዛሬ እቃዋን ጠቅልላ ትመጣለች ወደዚህ። ቆይ ማን ፈቅዶ ነው ዛሬ በዛሬ ከቤት የምትገባው እያላት ነበረ። እንግዲህ እሷም እኔ ፈቅጄ ነው ልበልህ፣ እንግዲህ ልጃችን ከወደደ እኛም እንደምራት መቀበላችን አይቀርም እኮ። አቶ ለይኩንም እንግዲህ ዝናሽ ግን ዛሬ ጭንቅላትሽ ትክክል ነው ወይ? እንዴት ላይን እንኳን ለማየት የምትጠያትን ሴትዮ ለራት ጋብዛታለሁ ብለሽ ለእኔ ትነግሪኛለሽ? አሁንም አልገባኝም ሲላት አምራን ዛሬ ማታ እራት ጋብዘን የቤታችን እራት አድርገን ልንቀበላት ነው እያለች ለአቶ ለይኩን እንግዲህ እየነገረችው ነበር። እሱም እንግዲህ በጣም ከብዶታል። ትላንት በጣም ላይን እንኳን ለማየት የምትያትን እንዴት ዛሬ እራት አድርጌ እራት ጋብዤ ልቀበላት ነው ትይኛለሽ? በቃ እንግዲህ ለይኩን መቀበል አለብን እያለችው ነበር። እሺ ብሎ እሱም እንግዲህ ትቷት ሄዷል ማለት ነው። ናሆምም አግኝቷትኝ እንዴ አንቺና እማዬ እንደዚህ በቅጽበት መቀራረባችሁ በጣም ገርሞኛል። እንዴ እማዬ ራሷ ደውላ እራት ልጋብዝሽ እና ወደ ቤት ነው ያለችሽ ሲላትኝ አዎ ብላኛለኝ። እናትህ እኮ ከላይ ከላይ ነው እንጂ ውስጧ በጣም መልካም ሰው ነው እያለች ነበረ ማለት ነው። አምራን እንግዲህ ውሸቷን ነው፣ እናቱ ሳይሆን እሷ ናት አስፈራርታ ነው ማለት ነው ወደ ቤት ሊገባ የፈለገችው። ናሆምም እንግዲህ በቃ ውዴ እሷ ስላለች ብቻ መግባት የለብንም መዘጋጀት አለብን ሲላትኝ እንዴ የምን መዘጋጀት ነው? ሲጀመርም የእናንተ እኮ አንድ ክላስ ስናድር የመጀመሪያችን አይደለም ስትለው እሱም እንዴ አንድ ክላስ ማደርና እንደዚህ ደግሞ በአንድ ላይ መኖር ይለያያን እያላት ነበረ ማለት ነው። እሷም እንግዲህ ችግር የለውም እናት ምንም ነገር አላሰበችም። ስለዚህ እናት ካለች እምቢ ማለት ነበረብኝ እንዴ? ከቤት እራት ልጋብዝሽ እቃሽን ጠቅለሽ ነይ ቶሎ ስትለኝ እምቢ ማለት ነበረብኝ ስትለው አይ እንደዛ ማለት አይደለም፣ ግን ትንሽ መዘጋጀት አለብን ብዬ ነው ቢላትም እሷ ግን ወደ ቤት ለመግባት ስለቸኮለች ልትረዳው አልቻለችም ማለት ነው። እሱም እሺ ብሎ ተስማምቶ ነበረ። ግን አቶ ለይኩን አግኝቶትኝ እናት የሆነ ተንኮል አስባለች አምራንን አምጥታ ልታሰቃያት ነው የምትፈልገው ሲለው እንዴ ምን ማለት ነው? ለምንድን ነው የምታሰቃያት? ቆይ ምንድን ነው ያሰበችው? አባዬ ንገረኝ። እኔም እኮ ግራ ገብቶኛል። እንዴት በዚህ ቅጽበት ሰላም ሊሆኑ ቻሉ? የሆነ ነገርማ አለ መሀላቸው ላይ የሆነ ነገር አለ እያለ ነበረ አቶ ለይኩንም። ግን እኔ ለበቀል ነው የሚመስለኝ፣ ለበቀል ነው የፈለገቻትኝ፣ በቅርቡ አድርጋ ልትበቀላት ነው የፈለገችው ሲል ምን እንደውም እማዬ ምን አይነት ሰው ናት ግን ብሎ ሄዶ እንግዲህ ለሷ ነግሯታል ማለት ነው። አምራን ግን ስለምታቅ ስራዋን ስለምታቅ አይ አንተ ደግሞ ዝም ብለን ነው የምትጨነቀው፣ ቆይ ምን ሰምተህ ነው ስለ እናትህ ስትለው አይ እማዬ አንቺ ልትበቀለች ትፈልጋለች እና እማዬ በጣም መልካም ሰው ትመስላለች እንጂ በጣም ኃይለኛ ሰው ናት፣ በጣም መጥፎ ሰው ናት፣ ለህፃን ልጅ ራሱ የማትራራ ናት፣ ሆድ ውስጥ ላለ ህፃን ልጅ እያለ ነበረ ማለት ነው አሁን እንግዲህ አምራን ወደ ቤት መሄድ ስለምትፈልግ ብቻ አይ እኔና እናትህ ተስማምተናል ግድ የለህም እያለችው ነበረ። እንደዛ ሲላት እንግዲህ በቃ አሁን ላይ ሆዴ ውስጥ ላለው ህፃን ልጅ መፍትሄ የተገኘ እያለች ነበር። እሷ እርጉዝ አይደለችም፣ ስለዚህ ወደ ቤት ከገባች በኋላ ልጅን እናትህ ናት እየገደለችው ብላ ለማማኘት እንዲመቻት ነው አምራን ማለት ነው እንደዛ የምታስበው። ወይዘሮ ዝናሽ እንግዲህ ልታጠምዳት ነው አምራን በራሷ ተንኮል ማለት ነው። እሷ እርጉዝ አይደለችም፣ ግን ከቤቷ ከገባች በኋላ እናትን መርዛ እንደዚህ ልጅ እንዲወርድ አደረገች ብላ ለማውራት እንዲመቻትኝ ይኸው በልጅሽ ምክንያት እንግዲህ ይሄን ሁሉን ችግር ውስጥ ላስገባች ነው ወይዘሮ ዝናሽ አሁን ተገንትሻን እያለች ነበረ። አምራን እንግዲህ በጣም ተንኮለኛ ሰው ናትኝ። ናሆም ደግሞ እንደምትወደው ነው እንጂ የሚያውቀው ተንኮል እንደምትሰራ አያውቅም ማለት ነው። በስተመጨረሻ ግን እራቱ ተሰርዞ ወይዘሮ ዝናሽ እየጠጣች ነበረ። ዳግምም ሄዶ ከቤት እንደ ምን እያደረግሽ ነው? እራቱ ቢቀር ቆይ እንደዚህ ነው ሰው ልትቀበይ የነበረው? ለነገሩ አምራን የመሰለች ኃይለኛ ሰው እንደዚህ በዝም ብሎ መቀበል ይከብዳል። ግን አሁን ወደ ክፍልሽ ግቢ። አቶ ለይኩን እንደዚህ ብለሽ ማየት የለበትም እንዴ። ቢያይኝስ ምን ያመጣን? አለፍ ቢል ቢፈታኝ ነው ይፍታይ። ቢፈታኝም ከዛች አምራን ከምትባል ተንኮለኛ ልጅም እገላገላለሁ ከነ ሚስጥሯ ገደል ትግባ እያለች ነበረ እንግዲህ ወይዘሮ ዝናሽ በመጠጥ ኃይል ማለት ነው። እሱም ወደ ውስጥ እንግዲህ እንደዚህ ሞላንችም አይጠቅምሽም፣ እንደዚህ ሁነሽ በማየት እኔም በጣም አዝናለሁ እያለ ነበረ ዳግም ማለት ነው። አቶ ለይኩንም እያወራት ነበረ። ቆይ ምንድን ነው ያስጨነቀሽ? ያስጨነቀሽን ነገር መናገር ነው ሲላት የጊዜ ሁኔታ ነው እንጂ ሁሉም ነገር በጊዜው ይገለጣል ሲላት አዎ ለነገሩ እኮ የኔም ጉድ ከጊዜ በኋላ መውጣቱ አይቀርም።
አይ ጉዴ ወይኔ ዝናሽ እያለች ነበረ ማለት ነው። እንግዲህ ውዶችዬ በክፍል 51 ይህንን ይመስል ነበር። በክፍል 52 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁ ላይክ አድርጉ፣ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ ላለው በቅንነት